ሰላም እንዴት ናችሁ? የደሱ ሄልት ቤተሰቦች፣ እኔ ዛቤሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ ሆድና አንጀት ላይ የተለያዩ ትላትሎች ሊኖርብን እንደሚችሉ የሚጠቁሙ የተለያዩ ምልክቶችን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። በተለይ ደግሞ አንድ ሰው ድርቀት፣ ተቅማጥ፣ የሆድ መነፋት፣ የደረት ማቃጠል የመሳሰሉት ነገሮችን በሚያይበት ጊዜ ወዲያውኑ ወደ ሕክምና መሄድ እንዳለበት የተለያዩ ኤክስፐርቶች ይናገራሉ ማለት ነው። ምክንያቱም እነዚህ ምልክቶች ብዙ ጊዜ በአመጋገብም ሊሆን ይችላል፣ በምንጠጣው ምግብ እንዲሁም ደግሞ በተለያዩ ነገሮች አንጀት ላይ እና ሆድ ላይ በሚገቡ ትላትሎች የሚመጡ ምልክቶች ናቸው ተብሎ ይታሰባሉ። ስለዚህ እነዚህ ምልክቶች ምን ናቸው የሚለውን በስምንት ከፍዬ ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሮ ነባራዊ ሰዎችም ላይክ እና ሸር ያደርጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ የመጀመሪያውና አንደኛው የምግብ መፈጨት ችግር ነው። በተለይ የአንጀትና የሆድ ትላትሎች ጋር ተያይዞ የምግብ መፍጫ የሆድና የአንጀት ግድግዳዎችን በተለይ ደግሞ እንዲያብጡ፣ እንዲቆስሉና የተለያየ ምልክት እና የተለያዩ ቁስለትን ሊያስከትሉ ስለሚችሉ ብዙ ጊዜ የምግብ መፈጨት ችግር ይኖራል ማለት ነው። በተለይ ደግሞ ከትሎች የሚመረተው ኬሚካል ወይም ደግሞ ይሄ መርዛማ ንጥረ ነገር ማስመለስና ማስታወክ፣ የሆድ መነፋት፣ የጨጓራ መቁሰልና የተለያዩ የጨጓራ ምልክቶች ይታያሉ ማለት ነው። በተለይ ከዚህ ጋር ተያይዞ እነዚህ ትላትሎች ወይም ደግሞ ኢንተስታይናል ፓራሳይት ለምንጠራቸው ወዲያውኑ ምልክት ሊያሳዩ ይችላሉ። በጊዜ ሂደት ቁጥራቸው ከበዛ በኋላ እንዲሁም ደግሞ ምቾት በተለይ ደግሞ ይሄ ራሳቸውን ካመቻቹና እድገታቸውን ከቀጠሉ በኋላ የተለያዩ የምግብ እጥረት እና አንዳንድ ሁኔታዎችን ያስከትላሉ። ስለዚህ የምግብ መፈጨት ችግር ይኖራል ማለት ነው። ከዚህ ጋር ተያይዞ ጨጓራ ላይ ሰዎች ብዙ ጊዜ የጨጓራ ባክቴሪያ ነው እንዲሁም ደግሞ የጨጓራ አሲድ በከፍተኛ ደረጃ መመንጨት ነው እያሉ በዚህ ሕክምና ይወስዳሉ። ስለዚህ አብሮ ሕክምና ሰዎች እንዲወስዱ ይመከራል ማለት ነው። በተለይ ደግሞ የሰገራ ምርመራና የተለያዩ ምርመራዎችን ማድረግ በጣም ተገቢ ነው። ብዙ ጊዜ በተለይ ደግሞ ወዲያውኑ እነዚህ ፓራሳይቶች ወይም ደግሞ ትላትሎች ሆድ ላይ እንደገቡ ምንም ምልክት ሊያሳዩ ስለሚችሉ ከተለያየ ምልክት ጋር ተያይዞ አንዳንዴ ምንም ሳይንና ሲምፕተም ሊያሳዩ ይችላሉ ማለት። ስለዚህ አብሮ የሰገራ ምርመራ ማድረግ በጣም ተገቢ ነው ማለት ነው። ሌላው የሆድ ህመም ነው። በተለይ በቀጭኑ አንጀት ላይ የሚገኙ ጥገኛ ትላትሎች የሆድ ህመም እና አለመመቸት ይፈጥራሉ ማለት ነው። ምክንያቱም አንጀት ላይ ስለሚጣበቁና ሰዎች የሚመገቡትን ምግብ ስለሚመገቡ እንዲሁም ደግሞ አንጀት ላይ የተለያዩ ቁስለት፣ እብጠትና ህመም ሊፈጥሩ ስለሚችሉ የሆድ ህመም በከፍተኛ ደረጃ ይኖራል ማለት ነው። ይህ ሂደት በተለይ ወዲያውኑ ምንም ምልክት ላያሳዩ ይችላሉ። ነገር ግን በጊዜ ሂደት እየቆዩ ሲሄዱ በተለይ ደግሞ ይሄ ቁጥራቸው እየበዛ ሲሄድና አታችመንታቸው እየጨመረ ሲሄድ ይህን አይነት ሁኔታ ሊያስከትሉ ይችላሉ ማለት ነው። ስለዚህ የሆድ ህመም ይኖራል ማለት ነው። ሌላው መቀመጫ አካባቢ ማሳከክ ነው። ብዙ ጊዜ ፒንዋርም እያልን የምንጠራት የትል አይነት በተለይ በዚህ የተጠቁ ሰዎች መቀመጫ አካባቢ ምቾት ማጣት፣ ማሳከክና ዲስኮምፎርት ብዙ ጊዜ ይኖራል ማለት ነው። ስለዚህ ብዙ ጊዜ ማታ አካባቢ ሲሆን እነዚህ ፒንዋርም እያልን የምንጠራቸው እንቁላል ስለሚጥሩና ለነሱ ምቹ ሁኔታ ስለሚኖር ማታ ላይ እንቅስቃሴ ሰውየው በሚያቆምበት ጊዜ ለነሱ ምቹ ሁኔታ ስለሚኖር ፍንጢጣ አካባቢ እንቁላል ይጥላሉ። እንዲሁ ደግሞ እንቅስቃሴ ሲያደርጉ በተለይ በዚህ የተጠቁ ሰዎች ማሳከክና የተለያዩ መጎፍጨር አንዳንድ ነገር ይኖር ማለት። ስለዚህ ከዛ ጋር ተያይዞ ቁስለትና ፍንጢጣ አካባቢ ምቾት አለመሰማት ሊኖር ይችላል ማለት ነው። ሌላው የድካም ስሜት ነው። ቅድም እንደነገርኳችሁ በተለይ የተለያዩ ኢንተስታይናል ፓራሳይት እያልን የምንጠራቸው ወይም ደግሞ እነዚህ የሆድና የአንጀት ትላትሎች በሚኖሩበት ጊዜ ቀጥተኛ ሰውየው ምግብ በሚመገብበት ሰዓት ወደ ሴሎች አብዞርብ አይሆንም ማለት ነው ይህ ምግብ። ስለዚህ ትላትሎች ናቸው ቀድመው ሊመገቡት የሚችሉ ማለት ነው። በዛ ሂደት ጠቃሚ ንጥረ ነገሮችን ስለሚመገቡ በቂ
ምግብ ሰውየው ስለማያገኝና ኤነርጂን ስለማያገኝ ድካም ይኖራል ማለት ነው። ስለዚህ አንዳንዴ ምን ተብሎ ይጠራል? እንዲያውም እንቅልፍ በቂ እንቅልፍም ተኝቶ ሰዎች ድካም ይኖራል ማለት ነው። ከዚህ ጋር ተያይዞ ሰዎች ሊያገኙ የሚችሉትን ሊቅ ንጥረ ምግቦች እንዲሁም ደግሞ ማክሮ ኒውትሪየንት ለምንጠራቸው ወይም ደግሞ ፋት፣ ካርቦሃይድሬት እና ፕሮቲን ከተመገቡ በኋላ ድካም ይኖራል ማለት ነው። ስለዚህ ኢነርጂ ሰዎች በቀላሉ ስለማያገኙ ማለት ነው። ወይም ደግሞ ሊመጠጥ የሚችለው ኢነርጂ ራሳቸው ትላትሎች ስለሚጠቀሙት ማለት ነው። ሌላው ክብደት መቀነስና የምግብ ፍላጎት ማጣትም ከዚህ ጋር ተያይዞ ይኖራል ማለት ነው። በተለይ የምግብ ፍላጎት መጨመርና ቶሎ ቶሎ በተለይ ክብደት መቀነስ፣ የምግብ ፍላጎት መጨመር እንዲሁም ደግሞ አንዳንዴ ማጣት ሊያስከትሉ ይችላል ትላትሎች። ብዙ ጊዜ ግን እነዚህ የአንጀትና የሆድ ትላትሎች በሚኖሩበት ጊዜ የምግብ ፍላጎት በከፍተኛ ደረጃ መጨመር ይኖራል። በተለይ ደግሞ ከወትሮ የተለየና ከሰዎች ከሚመገቡት ዩዥዋል አመጋገባቸው ለየት ያለ ከሆነ ብዙ ጊዜ ምርመራ ማድረግ እንዳለባቸው ሰዎች ጥናቶች ያረጋግጣሉ ማለት። ብዙ ጊዜ እነዚህ ትላትሎች እየቆዩ በሚሄዱበት ጊዜ ቁጥራቸው ይበዛል። እንዲሁም ደግሞ የአንጀትን ግድግዳዎች በደንብ አጣብቀው ስለሚይዙ በቀላሉ በተለያዩ መድኃኒቶች ላይ ድኑ ይችላሉ። ስለዚህ ቶሎ ሕክምናው ማድረግና ማግኘት በጣም ተገቢ ነው ማለት ነው። ስለዚህ በተለይ ሰዎች የምግብ ፍላጎታቸው በጣም ይጨምራል። ምክንያቱም ቅድም እንደነገርኳችሁ የምግብ ንጥረ ነገሮች የምናገኛቸው ንጥረ ነገሮች ራሳቸው ስለሚመገቡት ማለት ነው ትላትሎች የሚመጠጥ በጣም ጠቃሚ የሆነ ንጥረ ነገር ወደ ሴሎች አይገባም ማለት ነው። በዛ ምክንያት ሰዎች ወዲያውኑ ኪሏቸው እንዲቀንስ እንዲሁም ደግሞ የምግብ ፍላጎታቸው ወዲያውኑ ቶሎ ቶሎ እንዲመገቡ ያደርጋል ማለት ነው። ስለዚህ ይህን ፍላጎት በሚሄዱበት ጊዜ ሰዎች ከሌላ ጋር ማዛመድ እንዳለ ሆኖ ምርመራ ማድረግ በጣም ተገቢ ነው ማለት ነው። ሌላው የደም ማነስ ነው። ብዙ ጊዜ በተለይ የብረት እጥረት ይኖራል ማለት ነው በዚህ ጊዜ። ምክንያቱም ጠቃሚ የሆኑ የብረት ማዕድናት ወደ ሴሎቻችን አይመጠጡም ማለት ነው። ስለዚህ ወደ ሴሎቻችን ስለማይመጠጡ የደም ማነስ እያልን የምንጠራው ሁኔታ ይኖራል። ምክንያቱም ሄሞግሎቢን እያልን የምንጠራው ብዙ ጊዜ ከብረት ነው የሚገኘው። ስለዚህ ብረት እጥረት ገጠመን ማለት ደግሞ የሄሞግሎቢን ምርት በከፍተኛ ደረጃ ይቀንሳል። በዛ መሰረት የደም ማነስ እያልን የምንጠራው ሁኔታ ይፈጠራል ማለት ነው። የደም ማነስ ሲኖር ደግሞ ቅድም እንዳልኳችሁ በቂ ንጥረ ነገሮች ስለማይኖርና የተሻለ የደም ዝውውር ስለማይኖር ድካም ይፈጥራል። እንዲሁም ደግሞ ከዛ ጋር ተያይዞ በተለይ የደም ማነስ እያልን የምንጠራው ሁኔታ ይፈጠራል ማለት ነው። ሌላው ምግብ ከተመገቡ በኋላ ሰዎች እርካታ ማጣት ነው። ቅድም እንደነገርኳችሁ አንድ ሰው ምግብ ከበላ በኋላ እርካታ ይኖራል ወይም ደግሞ የመጥገብ ስሜት ይኖራል ማለት ነው። ምክንያቱም ይህንን የሚያካሂዱ የተለያዩ ሰውነታችን ውስጥ የተለያዩ ኤንዛይሞች አሉ። ስለዚህ ሳቲቲ እያልን የምንጠራው ወይም ደግሞ የመጥገብን ስሜት ሊያረጋግጡ የሚችሉ የተለያዩ ሆርሞኖች አሉ ወይም ደግሞ ኤንዛይሞች አሉ። እነዚህ ኤንዛይሞች በተለይ ደግሞ ትላትሎች በሚኖሩበት ጊዜ የእነዚህን ሆርሞኖች ሁኔታ ሊያዛቡ ይችላሉ። እንዲሁም ደግሞ ሰዎች ከተመገቡ በኋላ ምግብ ወደ ሴሎቻቸው ስለማይመጠጥና በአግባቡ የሚፈለገው ኢነርጂ ወደሚፈለገው ቦታ ስለማይሄድ ምግብ ከበሉ በኋላ እርካታ ማጣትና የመጥገብ ስሜት አለመኖር ሊኖር ይችላል ማለት ነው። ስለዚህ እንደዚህ አይነት ሁኔታ ሰዎች በሚሄዱበት ጊዜ ወዲያውኑ ወደ ሕክምና በመሄድ የሰገራ ምርመራና ሌሎችን ምርመራ በማድረግ ሕክምናውን ማግኘት ይቻላል ማለት ነው። ሌላው እንቅልፍ ማጣት ነው። ብዙ ጊዜ ፒንዋርም እያልን የምንጠራው ወይም ደግሞ ይህ ፍንጢጣ ላይ ልትኖር የምችል አንዲት ተባይ ያለች ፒንዋርም እያልን የምንጠራት እቺ በምትኖርበት ጊዜ ማታ ማታ ማሳከክ፣ ምቾት አለመሰማትና ዲስኮምፎርት ትፈጥራለች ማለት ነው። እንዲሁም ደግሞ እንቅስቃሴ ማታ ላይ ስለምታደርግ ብዙ ጊዜ ምቾት አይሰማም፣ እንዲሁም ደግሞ ማሳከክ ስሜት ይኖራል። ስለዚህ ከዛ ጋር ተያይዞ እንቅልፍ ማጣት፣ ድካምና የተለያዩ ነገሮች እንዲፈጠሩ ያደርጋል ማለት ነው። ስለዚህ እንደነዚህ አይነት ምልክቶችን ሰዎች በሚያዩበት ጊዜ ሕክምና በአግባቡ ማግኘት አለባቸው ማለት ነው። እንደ አጠቃላይ በተለይ ደግሞ የሰገራ ድርቀት ሰዎች ከተመገቡ በኋላ የመጥገብ ስሜት አለመኖር፣ ምቾት አለመሰማት ስሜት ካለ ማለት ምቾት አለመሰማት ስሜት ካለ፣ ተቅማጥ፣ የአየር መነፋት፣ በደረት አካባቢ ማቃጠል እንደዚህ አይነት በሚኖርበት ጊዜ ሰዎች አንዳንዴ ጨጓራ ነው ብሎ ስለሚተውት ከትላትሎች ጋር የተዛመደ ስለሚሆን ሕክምናን በአግባቡ ማግኘት በጣም ተገቢ ነው ማለት ነው። ምክንያቱም ብዙ ጊዜ እነዚህ ትላትሎችን ቶሎ ሕክምና ማናገኝ ከሆነና ቶሎ ማንታከማቸው ከሆነ የአንጀት መዘጋት እንዲሁም ደግሞ ለሞት ሊዳርጉ ስለሚችሉ አጠቃላይ የሊቅ ንጥረ ምግብ ወይም ደግሞ ማይክሮ ኒውትሪየንት እያልን የምንጠራቸውን ስለሚያስከትሉ ሰዎች ለምግብ እጥረት ሊጠቁ ስለሚችሉ በጊዜ ሂደት ለተለያዩ በሽታዎች እንዲጋለጡ እንዲሁም ደግሞ ይሄ ኦብስትራክሽን እያልን የምንጠራው ወይም ደግሞ የአንጀት መዘጋት የተለያዩ ሁኔታዎች ሊፈጥሩ ስለሚችሉ ጥንቃቄ ማድረግ በጣም
በጣም አስፈላጊ ነው ማለት ነው። ምክንያቱም ቶሎ የምንታከም ከሆነና ቶሎ ሕክምናው የምናገኝ ከሆነ እነዚህ ነገሮች በቀላሉ ሕክምናው እነዚህ ነገሮች ስለሚያጠፋቸውና ትሪት ስለሚያደርጋቸው ለተለያዩ ችግሮች ላንጋለጥ እንድንችል ያደርጋሉ ማለት ነው። ነገር ግን ዝም ብለን እንዲያው ላይሆን ይችላል ያለ ዝም ብለን የምናልፋቸው ከሆነ አንዳንድ ሁኔታዎችን በመፍጠር ከህይወት ጋር አሉታዊ ተጽዕኖ ሊያስከትሉ ስለሚችሉ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ዛሬ በዚህ ቪዲዮ በተለይ ደግሞ አንጀት ላይ እና ሆድ ላይ እነዚህ ትላትሎች ሊኖርብን እንደሚችሉ የሚጠቁሙ ወደ 8 የሚደርሱ ምልክቶችን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉ። አመሰግናለሁ። ባይ ባይ።